ሰላም ጤና ይስጥልን። ዛሬ በዓለማችን ላይ ታይቶ የማይታወቅ ታላቅ የጂኦፖለቲካዊ መናወጥን በዝርዝር እንመለከታለን። አሜሪካ ላለፉት 5 አስርተ ዓመታት ስትገነባው የነበረው ዓለም አቀፋዊ መዋቅር በዓይናችን ፊት እየፈራረሰ ይገኛል። መፈራረስ ስንል የአሜሪካ ኃይል ጠፋ ማለታችን ሳይሆን ያንን ኃይል ሲመራ የነበረው ስልታዊ መርህ መክሸፉን ነው። ከኒክሰን እስከ ኪሲንጀር ዘመን ጀምሮ አሜሪካ የምትከተለው ዋናው መርህ ሩሲያና ቻይናን መለያየት የሚል ነበር። ዛሬ ግን በኢራን ምድር እየተካሄደ ያለው ጦርነት ይህንን መርህ ቀይሮታል። ዛሬ የምናየው ጦርነት በመካከለኛው ምስራቅ ብቻ የተወሰነ ሳይሆን የሩሲያን ሀብት ከቻይና ቴክኖሎጂ ጋር ያቆራኝም፣ አሜሪካን ደግሞ ከዓለም መሪነት ወንበር እያወረደ ያለ አዲስ የታሪክ ምዕራፍ ነው። ታሪክን ወደ ኋላ መለስ ብለን ስናይ አሜሪካ የሶቪየት ህብረትን ለማዳከም ቻይናን ወደ ራሷ ጎራ ስታስጠጋ ነበር። እንደ አውሮፓውያኑ አቆጣጠር በ2017 እንኳን ዋሽንግተን ሩሲያና ቻይናን እንደ ሁለት የተለያዩ ተፎካካሪዎች ትመለከት ነበር። ነገር ግን የዲሴምበር 2025ቱ የአሜሪካ ብሔራዊ ደህንነት ስትራቴጂ ትልቅ ስህተት ሰርቷል። ሁለቱን ሀገራት ነጥሎ ለማየት በመሞከሩ በመካከላቸው ያለውን ጥልቅ ግንኙነት ዘንግቶታል። ዛሬ በኢራን ላይ የተከፈተው ጦርነት ሁለቱን ሀገራት የማይነጣጠሉ ባልደረቦች አድርጓቸዋል። አሜሪካ በኢራን ላይ በወሰደችው እርምጃ ሳታስበው የራሷን የሽንፈት ጉድጓድ እየቆፈረች እንደሆነ ብዙ ተንታኞች ይስማማሉ። የኢራን ጦርነት ትልቁ የገንዘብ ሲሳይ የደረሰው ለሞስኮ ነው። ሩሲያ በዩክሬን ጦርነትና በምዕራባውያን ማዕቀብ ምክንያት የኢኮኖሚ ህልውናዋ አደጋ ላይ ወድቆ ነበር። የ2026 በጀቷን ያቀደችው ነዳጅ በ$60 ይሸጣል በሚል ነበር። ነገር ግን የካቲት 28 ቀን አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት የአያቶላ አሊ ካሜኒና የከፍተኛ ወታደራዊ መሪዎችን ህይወት መቅጠፉን ተከትሎ የነዳጅ ዋጋ በአንድ ጊዜ ወደ $120 አሻቀበ። ይህ ማለት ሩሲያ ለዩክሬን ጦርነት የምታውለው በቢሊዮን የሚቆጠር ተጨማሪ ዶላር አገኘች ማለት ነው። አሜሪካ በኢራን ላይ በወሰደችው እርምጃ የራሷን ኪስ እያዳከመች የፑቲንን የጦር ካዝና ሞልታለች። ይህ ደግሞ ሩሲያ በምስራቅ አውሮፓ ያላትን ወታደራዊ የበላይነት ይበልጥ እንድታጠናክር አድርጓታል። ኢራን ከአሜሪካ ጋር ፊት ለፊት መቅጠም እንደማትችል ታውቃለች። ስለዚህ የምጠቀመው ስልት አሲሜትሪክ ዋርፌር ወይም ኢተመጣጣኝ ጦርነት ነው። የሆርሙዝ ወሽመጥና ቀይ ባህርን በማወክ ዓለም አቀፍ የንግድ መስመሮችን እየዘጋች ትገኛለች። ይህ ደግሞ ለቻይና ትልቅ ትምህርት ሆኗል። ቻይና በባህር መስመር በኩል ነዳጅ ማስገባት አደገኛ መሆኑን ስላመነች ፊቷን ሙሉ በሙሉ ወደ ሩሲያ አዙራለች። የቻይናው 26-2030 የልማት ፕላን እንደሚያሳየው ቤጂንግ ከሩሲያ የሚመጣውን ፓወር ኦፍ ሲብራቶ የተሰኘውን የጋዝ ቧንቧ መስመር በከፍተኛ ፍጥነት እየገነባች ትገኛለች። የቻይና የቴክኖሎጂና የካፒታል አቅሟን ለሩሲያ ስትሰጥ፣ ሩሲያ ደግሞ ተፈጥሯዊ ሀብቷን ለቻይና እያቀረበች ነው። ይህ ዩራሲያዊ ምሽግ አሜሪካ በማዕቀብም ሆነ በጦርነት ልታፈርሰው የማትችለው ግዙፍ ኃይል እየሆነ መጥቷል። ትብብሩ በኢኮኖሚ ብቻ የተገደበ አይደለም። የሩሲያ ሳተላይቶች የአሜሪካ የጦር መርከቦችና አውሮፕላኖች ያሉበትን ቦታ ለኢራን እያሳወቁ እንደሆነ የአሜሪካ ባለስልጣናት ይናገራሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህንንም አልካዱም። ይልቁንም ከሩሲያና ቻይና ጋር ያለን ወታደራዊ ትብብር ይቀጥላል ብለዋል። ቻይና በበኩሏ ዘመናዊ የራዳር ሲስተሞችን ለቴህራን በማቅረብ ላይ ትገኛለች። ቤጂንግ ይህንን ጦርነት እንደ ላብራቶሪ እየተጠቀመችበት ነው። የአሜሪካ የጦር መርከቦች በጥቃት ስር ሲወድቁ እንዴት እንደሚንቀሳቀሱ በማጥናት ወደፊት በታይዋን ወይም በደቡብ ቻይና ባህር ለሚኖራት የራሷ ጦርነት እያዘጋጀች ነው። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት በሰጡት መግለጫም በኢራን የኃይል መሰረተ ልማት ላይ ሊሰነዘር የነበረውን ጥቃት ለ5 ቀን ማራዘማቸውን አሳውቀዋል። ይህ ውሳኔ የመጣው ከኢራን ጋር ጥልቅና ዝርዝር ንግግሮችን እየተደረጉ ነው በሚል ሰበብ ነው። ነገር ግን ትራምፕ ከዚህ ቀደም ወሽመጡን ካልከፈታችሁ ኢራንን አጠፋለሁ የሚል የ48 ሰዓት ማስጠንቀቂያ ሰጥተው ነበር። ኢራን በበኩሏ በማንኛውም ሁኔታ መሬቴ ከተጠቃ ወሽመጡን በፈንጂ ይዘጋለሁ ስትል ዝታለች። በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ሩሲያና ቻይና የአሜሪካን የውሳኔ ሀሳቦች ውድቅ ለማድረግ እየተንቀሳቀሱ ነው። ሩሲያ አሜሪካ የጸጥታው ምክር ቤትን ለወንጀል ተግባር እያዋለች ነው ስትል ትከሳለች። የጦርነት በመካከለኛው ምስራቅ ያሉ አገራትንም እያጋጨ ነው። ቱርክና የአረብ ሀገራት በጦርነት ውስጥ መሳተፍ አይፈልጉም። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ለምንድን ነው የሙስሊም ሀገራት ሰለባ የሚሆኑት የሚል ጥያቄ አንስተዋል።
ኢራን ለምትወስደው እርምጃ በአረብ ዓለም ፊት ተጠያቂ ትሆናለች ብለዋል። በሌላ በኩል ህንድ ከእስራኤል ጋር ያላትን ግንኙነት እያጠናከረች ነው። የሚያሳየው ዓለም በሁለት ጎራ ብቻ ሳይሆን በብዙ ትናንሽ የኃይል ማዕከላት እየተከፋፈለች መሆኑን ነው። ነገር ግን በዓለም ደቡባዊ ክፍል አሜሪካ ያላት ተሰሚነት ክፉኛ እየወደቀ ነው። አሜሪካ የምትከተለው ድርብ መስፈርት ብዙ ሀገራትን አስቆጥቷል። የአሜሪካ ስትራቴጂ እየፈራረሰ ነው። አሜሪካ ሩሲያንና ቻይናን ለመለያየት የነበራት እድል እያመለጠ ነው። አሁን ያለው ሁኔታ የሩሲያን የተፈጥሮ ሀብት ከቻይና ኢንዱስትሪ ጋር አዋህዶታል። ይህ ጥምረት ደግሞ አሜሪካን ብቻ ሳይሆን መላውን የምዕራባውያን የበላይነት አደጋ ላይ ጥሏል። ጥያቄው አሁን ይህ ጥምረት ይፈጠራል ወይ የሚለው ሳይሆን እስከምን ድረስ ይሄዳል የሚለው ነው። አሜሪካ ከኢራን ጦርነት በሰላም ካልወጣችና የነዳጅ ዋጋን ካላረጋጋች የቻይናና ሩሲያ የበላይነት የሰፈነበት መልቲፖላር ዓለም መፈጠሩ የማይቀር ነው። እናንተስ ምን ትላላችሁ? አሜሪካ ይህንን ቀውስ መወጣት ትችላለች ወይንስ የቻይናና ሩሲያ ዘመን በይፋ ይጀመራል? አስተያየታችሁን በኮሜንት ላይ ጻፉልን። ዓለም በከፍተኛ ስጋት ውስጥ ባለችበት በዚህ ሰዓት በቴል አቪቭ ሰማይ ላይ የጭስ ደመና እየታየ ነው። የኢራን ሚሳኤሎችና ድሮኖች እስራኤልን ብቻ ሳይሆን የባህረ ሰላጤው አረብ ሀገራትንም ኢላማ ማድረጋቸውን ቀጥለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሰላም ንግግር እያደረግን ነው ቢሉም ከቴህራን በኩል የሚወጣው ምላሽ ግን ይህንን ፍጹም የሚያስተባብል ነው። ዛሬ በዚህ ሰበር የዜና ትንታኔያችን የጦርነቱን ወታደራዊ ስልቶች፣ የነዳጅ ገበያውን መናወጥና አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የመጨረሻ ማስጠንቀቂያ በጥልቀት እንመረምራለን። ዛሬ ማክሰኞ ማለዳ ላይ ኢራን በርካታ የሚሳኤል ማዕከሎችን ወደ እስራኤል የላከች ሲሆን በቴል አቪቭ ከተማ እምብርት ላይ ከፍተኛ ፍንዳታ ተሰምቷል። የህንፃዎች መስኮቶች ሲረግፉና ጭስ ሲጨሱ የሚያሳዩ ምስሎች ከቦታው እየወጡ ነው። ይህ ጥቃት እስራኤል ላይ ብቻ የተገደበ አይደለም። በኩዌት የአየር መከላከያ ስብርባሪዎች የኤሌክትሪክ መስመሮችን በመምታታቸው የኃይል መቆራረጥ ተከስቷል። ሳውዲ አረቢያ በበኩሏ በነዳጅ የበለጸገውን የምስራቃዊ ግዛቷን ኢላማ ያደረጉ 19 የኢራን ድሮኖችን መታ መጣሏን አስታውቃለች። በተመሳሳይ እስራኤል በሊባኖስ ቤሩት የሚገኘውን የሂዝቦላ ይዞታዎች ላይ ጥቃቷን አጠናክራ የቀጠለች ሲሆን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገና የሚቀሩ ብዙ ጥቃቶች አሉ በማለት ጦርነቱ እንደማይቆም በግልጽ ተናግረዋል። የሚያሳየው ቀውሱ ወደ ክልላዊ መጠነ ሰፊ ጦርነት እያመራ መሆኑን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ከኢስላማዊቷ ሪፐብሊክ ጋር ንግግር እያደረግን ነው ማለታቸውን ተከትሎ የነዳጅ ዋጋ ለጥቂት ጊዜ ቀንሶ ነበር። ትራምፕ ኢራን ስልታዊ የሆነውን የሆርሙዝ ወሽመጥን ለንግድ መርከቦች ክፍት እንድታደርግ የሰጡትን የጊዜ ገደብ ለ5 ቀናት አራዝመዋል። ነገር ግን ይህ የትራምፕ ንግግር በቴህራን በኩል ከፍተኛ ተቃውሞ ገጥሞታል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ምንም አይነት ድርድር አልተደረገም፣ ይህ የፋይናንስ ገበያውን ለማጭበርበር የወጣ የሐሰት ዜና ነው ሲሉ በጽኑ አውግዘዋል። የኢራን ባለስልጣናት ትራምፕ ድርድርን እንደ ሽፋን በመጠቀም የአሜሪካ የባህር ኃይል ወታደሮች አካባቢው ላይ እስኪደርሱ ጊዜ እየገዛ ነው ብለው ያምናሉ። በተለይም አሜሪካ የኢራን የነዳጅ አውታር ማዕከል የሆነውን ካርድ ደሴትን ለመቆጣጠር እያቀደች ነው የሚል ስጋት ከፍተኛ ሆኗል። ሌላው ትልቁ ዜና ደግሞ እስካሁን በገለልተኝነት ለመቆየት ሲሞክሩ የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወደ ጦርነቱ እየተሳቡ መሆናቸው ነው። ዋል ስትሪት ጆርጅ እንደዘገበው ሳውዲ አረቢያ የአሜሪካ ጦር ኪንግ ፋህድ የተባለውን የአየር ኃይል ካምፕ እንዲጠቀም ፈቅዳለች። ይህ ከዚህ ቀደም የነበራትን ግዛቴ በኢራን ላይ ለሚሰነዘር ጥቃት አይውልም የሚለውን አቋሟን የሚቀይር ነው። ይህ እርምጃ ኢራንን የበለጠ ያስቆጣ ሲሆን ኢራንም በምላሹ መላውን የፋርስ ባህረ ሰላጤ በባህር ውስጥ ፈንጆች እንደምትሞላ ዝታለች። በአሁኑ ወቅት በአካባቢው ቢያንስ 12 የኢራን ፈንጆች መኖራቸውን የአሜሪካ ደህንነት መረጃዎች ያመላክታሉ። ይህ ማለት የዓለም የነዳጅ ዝውውር በማንኛውም ሰዓት ሊቋረጥ ይችላል ማለት ነው። የዓለም አቀፍ የኤነርጂ ኤጀንሲ መሪ ፋቲ ቢሮል እንደተናገሩት ይህ ጦርነት ከ1970ዎቹ የነዳጅ ቀውስ የከፋ ጉዳት በዓለም ኢኮኖሚ ላይ እያደረሰ ነው ብለዋል። የነዳጅ ዋጋ በበርሜል ከ$100 በላይ ሆኖ የቀጠለ ሲሆን ጦርነቱ ከጀመረ ወዲህ የ40 በመቶ ጭማሪ አሳይቷል። ይህ ሁኔታ ከአውሮፓ እስከ ህንድ ያሉ ሀገራትን የኑሮ ውድነት እያናጋ ነው። ለምሳሌ በጣሊያን የነዳጅና የማዳበሪያ ዋጋ መናር የወይን አምራቾችን እየጎዳ ሲሆን
በን ደግሞ ግዙፍ የፊልም ፕሮጀክቶች በመካከለኛው ምስራቅ ባለው አለመረጋጋት ምክንያት ለሌላ ጊዜ ተራዝመዋል። የአውሮፓ ማዕከላዊ ባንክ ስታግፍሌሽን ወይም ዋጋ ግሽበት እና የኢኮኖሚ መቀዛቀዝ በአንድ ላይ ሊከሰት እንደሚችል በማስጠንቀቅ ላይ ይገኛሉ። መጪው አርብ የአሜሪካ የባህር ኃይል ወታደሮች በቀጠናው ላይ ይደርሳሉ ተብሎ ይጠበቃል። ይህ ቀን ትራምፕ ለኢራን የሰጡት የጊዜ ገደብ የሚያበቃበትን በመሆኑ ቀጣዮቹ ጥቂት ቀናት ለዓለም ሰላም ወሳኝ ናቸው። ኢራን የሆርሙዝ ወሽመጥን ትከፍታለች ወይንስ አሜሪካና እስራኤል የኢራንን የኃይል ማመንጫዎችና የነዳጅ ጣቢያዎች መምታት ይጀምራሉ? ጦርነቱ ወደ ምድር ውጊያ ያመራል ወይስ በሚስጥር እየተደረገ ነው የተባለው ንግግር ውጤት ያመጣል? ሁኔታዎችን በቅርበት እየተከታተል ለእናንተ የምናደርስ ይሆናል። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ጤና ይስጥልን።